እሱ ከዛ ወስዶ ኦሮሚያ ፈርስታል ሁይስ ሰከንድ ነው የኔ ጥያቄ ድሮም የምጠይቀው ሁይስ ሰርድ ማነው አንደኛ እሱ አንደኛ አላል ማነው ሁለተኛ ማነው ሶስተኛ ማን 80 ምናምን ብሔረሰብ አለ ማነው 80 ምናምን ብሔረሰቦች ሁይስ ያንን ነው ከጆር ጋር ለኢትዮጵያ የሚሆን ፖለቲካ አይደል ኢትዮጵያ ፈርስት ቢል ኦኬ እሱ አለ ኦሮሚያ ፈርስት ኦሮሚያ ለምን አንደኛ አትሆንም አይደለም የሀገሪቷ የብሔረሰብ ናታ ገብቶቻል አሜሪካኖች ዋይት ፈርስት አላሉ አሜሪካን ያሉት አሜሪካ ውስጥ እንዳለ ያለ እንስሳው ላሳይቀር ፈርስት እዛ ሀገር እየኖረ እሱ ራሱ እዛ ፈርስት ውስጥ የተካተተ ሰውዬ ያቺን ነገር ሲሉ ሰምታ ዶሮ ታንቃ ሞተች የሚባል ነገር የለም ያቺን ይዞ ኦሮሚያ ፈርስታል ሁሌ የምጠይቀው ሁይዝ ሰከንድ ነው የምለው ጆር ሁይዝ ሰርድ ማን ነው አራተኛ ማን ነው አምስተኛ ማን ነው ስድስተኛ ማን ነው 80 ስንተኛ ገብቶቻል እንዴት ነው እኔ ሁለተኛና ሶስተኛ ለሆን ከሱ ጋር ምታገል እንዴት ነው እኔ እሱን ምደግፈው ይሄ ብቻ ነው እንጂ ጆር ባህሪው እንደ ሙኒት አይነት ነው ከሰዎች ጋር ይግባባል አራዳ ነው ምናምን ሲሆን ያ ግን የፖለቲካ አቋም ለኢትዮጵያ አይደለም ለራሱ ለሚስቱ አይሆን ለሚስቱ እሱ ታስሮ ኬንያ እንትን ታስሮ ያቺ ጥቁሯ ሚስቱ እንደዛ ከልጁ ጋር እየተንከራተተች ለብቻው ወረቀት ይዛ ስትወጣለት ሲወጣ ግን ሌላ ሚስትን ያገባው ገብቶቻል ሌላ ሚስትን ያገባው እከካምበሉት ጆር እኔ ጆር ፖለቲካ ሲያወራ ትቸው ነው የሚሄድ ያ ዝም ብሎ ነው የሚነጫነጨው ብሶት ማሜ ይመስለኛል ማሜ ላፍቺ የጎንደሬዋ እቺ አሁን ትላንት የታረቀናት የለችም ትላንት እንትን አልኳት እሷ አይታችኋል የሆነ ነገር ስታ አንቺ እንደዛ ብለሽ እንደዚህ አንቺ አትሰሙም ሰው ትላለች እኮ ቀኑ ሙሉ እያወራች አትሰሙም እናንተ ትላለች ኧረ እኛ እናውራ እናንተ አትሰሙም እንዴት እንነጋገር ትላለች እንደዚህ ሆኖ እንደዛ ሆኖ ነን ስቶፕ ጋይስ ስድ ጽሁፍ ነው የሚያነቡት ስድ ጽሁፍ እና ማሜና ጆር ይመሳሰሉብኛል ሰው ገና ለገና ወይ ይሞገተናል ብለው ስለሚያስቡ ቀድሞ ይነጫነጫሉ ቀድሞ ኝኝኝኝ ይላል ይሁን እና የእንትን በግል ጥላቻ ባይኖረኝም ካሁን በኋላውን ታግሎ ገና መንግስት ምናምን ሊሆን ነው ጀዊ ያ ይማጭ ጀዊ ችግር የለውም ሌላ ነገር መቼም ሰላም ተስፋዬ ሁለተኛ ልጅ ልትወልድ ነው ሰለሞን ቦጋለ ሌላ ሶስተኛ ፊልም ሊሰራ ነው ቤታዮ አዲስ ቀሚስ ገዛች የሚል ቶፒክ ላይ እንደኔ አያወራ ምን ያርክ የሚችለው ፖለቲካ ነው እሱ ላይ ያወራ በቃ ምን ይደረግ ገብቶቻል ደግሞ የሚዲያ ሰው ነው ጀዊ ከድሮም የሚዲያ ሰው ከፓልቶክ ጀምሮ ሚዲያን በጣም የሚጠቀም ሰው ፓልቶክ ከዛን ፌስቡክ ከዛን ዩቲዩብ ከዛን አሁን ደግሞ ቲክቶክ ገብቶቻል ያ ፖለቲካ ይሄ ፖለቲካ አይደለም ይሄ ፖለቲካ ነው እንዴ ጆርን አልወደው የማልወደው ነገር ነገርኳችሁ አልወደው በርጫ ላይ ብንገናኝ አብረን ልንቀም እንችላለን እንዴ የቀነጠስኩ ሰጠዋለሁ ከቀንጥሶ ከሰጠኝም እቀማለሁ ግን ፖለቲካውን ያልፈልጉም እናትና አባቴ ይለያያሉ የሱን ፖለቲካ ከሰሙ ይለያያሉ ይፋታሉ በስነ ስርዓት that's it I don't like his political yeah I need peace for my family ታይምናም ትላላችሁ እንዴ ብዳታም በሉት ንገሩት እሺ ምን እንትን ታይማረቴ ምናምን ነገር ልቃኒ በሱ ምክንያት ነው ዘመዶች የትምህርት ያልጨረሱት በስምንተኛ ክፍል ላይ ድንጋይ ወርዋሪ አርገዋቸው ጫትቃሚ አርገው ሰፈር ውስጥ ያስቀራቸው ገና ባልበሰለ ጭንቅላታቸው እከካ ከብስ አይምሯቸው ሲበስል ጊዜ ሄዷል አለድሚያቸው ትምህርት ቤት መግባት ፈርተው አፍረው
ሰፈሩ ሲንዶልቱ ይሆናሉ ቤተሰቦች። ፖለቲካ ስድብ ተይ። ፖለቲካ ራሱ ስድብ ነው። ሌላ ፖለቲካ ምንድን? እሺ ፖለቲካ ሲጀመር ስድብ ነው፣ ውሸት ነው፣ ወሬ ነው፣ ራስ ወዳጅነት ነው፣ ሰልፍሽነት ነው። ካልተቃወምክ አንስቶ እስር ቤት የሚከት የለም። ያ ማለት ስትሞጠሙት ስትበላ ስትገል አትናገረኝ ማለት ነው። ሌላ ነገር እኮ አይደል። ሲጀመር ለስድብና ለምናምን ፊታቸው ቅርብ የሆኑ ሰዎች ናቸው ፖለቲከኞች። አይታችኋል? ፖለቲከኛ ሆኖ ቆንጆ አይታችኋል? ግስ እኔ ብቻ ነኝ እኮ ቆንጆ ፖለቲከኛ ትቼ ነው እንጂ ቆንጆዋ ፖለቲከኛ ነበር እኮ መባል። ማነው ቆንጆ? አብቹ ብቻ ነው። እሱን ማዲያት አስወጣንበት። አንድ ያለን ቆንጆና አብቹ ማዲያት አወጣንበት። ችግር የለው። ሌላው እንዲህ ቡቺ ነው የሚመስሉት ሁሉም እንዳለ ፓርላማ ላይ ያሉት የእውነት ጋዴም ሽት መልካቸው ራሱ የሜትሮሎጂ ዘጋቢ ነው የሚመስሉት። ዛሬ እዚህ ጋር ዝናብ ይዘንባል ባይዘንበስ እኛ ምን አገባን ምናምን እያሉ ሽሙጥ ነው የሚሰሩት። ቆንጆ ያየሁት እኔ ራሱ ያብቹ ሚስትና ራሳቸውንም ራሱ በታክቲክ የሚጠብቁ ሱካር አይበሉ ጨው አይበሉ ምን አይሉ የለም በስፖርት እንትን ያደርጉ በመጠጥና በምናምን በእንትን ልባቸውን ያለፉ ዝናሽ ሚስቱ ማለት። ሌሎቹ ግን ለጸብ ለድብድብ ቅርብ የሆነ መልክ ነው ይዘው እንዳለ ፖለቲከኛ። እስቲ አንድ ሌላ ቆንጆ አምጡልኝ። ማን ያለው? ጌታቸው ያምራል። ጋይስ ስባት ወጣት ሆኖ ያምሩ ነበር ባይዘው ቁመታቸው ምናምን ደስ ይላል። ይሁን ጋይስ ስባት ማለት ደብረጽዮን አሁን ያምራሉ። ከኤሌክትሪክ ያመለጡ ነርቫም ነው የሚመስሉት እኮ ይሁንት። ታዬ ደንዳ አሁን ያምራል። ምንድነው የሚያምረው? ምን ሆኖ ደንዳ እስቲ ተተል ፖለቲካዩ ፓርላማ ውስጥ ያሉትን ሚዲያ ላይ ያሉት ራሱ ቴዲ ሐዋሳ ብቻ ይሻላል። ቴዲ ሐዋሳ እግዚአብሔር ቴዲ ሐዋሳ የሆነ አራድዬ ነገር ናት፣ እንዳብቹ ነገር ነው ቴዲ ሐዋሳ። ሌላው አባ ፋንጉሎ ካፓቹፖ የሆኑ ሰዎች ናቸው እንዳለ። ማን ያለው ግስ ዘመድኩን ማሽላል አፉ ላይ የተሰጣ ሰውዬን የሚመስለው እሱም ፖለቲከኛ አይደለም። ዝም ብሎ የጀዋር አይነት የሃይማኖት ፖለቲካ ነው ሲያካሄድ የሚውለው። አይኑ ሞጣ እንትናን አውቀዋለሁ፣ ዘመድኩንን አውቀዋለሁ። ሞጣ ፖለቲከኛ አለ ማስተያየት ሰጪ፣ ፖለቲከኛ አለ ማስተያየት ሰጪ ያያል፣ ሁሉ ነገር ይመለከተዋል። ዛሴ ማንን ሽመልስ አብዲሳ አያምርም። እኔ የለም የሆነን ከተማ አስተዳደር ብሎ ሰጥተውታል። ከየትም አምጥቶ ከተማውን እንደምንም ብሎ ኃላፊነት እየተወጣ ያለ ሰው ብቻ ነው እንጂ ቆንጆ አይደለም። ሽመልስ አነቲናሪ አይደለህማ ሽሜ እንዴ አይደለም፣ እግዚአብሔር አይደለም። ግን የለም አሜሪካውን ህዝቧን ለማስተዳደር አፍሪካ ወደ ውስጥ መቅመቃም ቢሆን ህዝቧን ትመግባለች አይደል? ፉድ ስታምፕም ምናምን ብላ ሽመልስም ኦሮሚያን ክልል ምራ ብሎ ተሰጥቶታል። እንደምንም አብዶ ተዘግዝቆ ምን ብሎ የለም አንድ እናት ልጅ ከወለደች በኋላ ስፈልግ አዝላ ስፈልግ ጥላ ስፈልግ ምን ብላ ምናምን ታሳድግ የለ ኃላፊነቷን እንደዛ እየተወጣ ያለ ሰው ግን ቆንጆ አይደል። አሁን ቆንጆ እየፈለግን ነው። ፖለቲከኛ አለ ሽሜላል ነቲናሪ ዋን ማናርኬንት በዲያ ሌላ ሰውስ አዳነች አበቤ በጊዜዋ ግን ኢንተለጀንት ናት። ትምህርት ላይ በጣም ጎበዝ ናት እኮ አዲ ትምህርት ላይ ጎበዝ ናት። እንደ ሴቶች እንደዚህ ጥፍር ስለማትል ደስ ትለኛለች። እንዲህ ናት በቃ። ፈለክ አልፈለክ ሞቀ በረደ ምን አገባት? እቅዷ ነው እቅዷ። ዛሴ ትፈርሳለች። እንደ ሴት እንደዚህ የለም እንዲህ አትልም። በቃ ፎከስ እንደ ወንድ ናት እሱ። እንደዚህ አይነት ሰዎች ትምህርት ላይ ጎበዞች ናቸው። ያ እሺ ቱና አሁን ፖለቲከኛ ናት ብላችሁ ነው እዚህ ምጽፋት? እቺ ልቃሚ ድዳም ፋሚሊ
ሌላ ፖለቲከኞች አንድ ፖለቲከኛ የሚያም ከሚዲያ ቴዲ አዋሳ የሆነ የለም እንደኔ ቅብ ነገር ትንሽ አራድዬም ነገር ናት የለም እንደዛ ነገር እስካን ነገር ነው እንደዚህ እስከናርገው ያ ከትክክለኛ ደግሞ ሀገር ውስጥ ካሉትስ ደግሞ አብቹ ነው እናቴቱ ከነሚስቱ ደስ የሚል የላይፍ ስታይል አላቸው። ይሄ የሚታይ ነው አይደል? የሚታይ ያ ታከለ ኡማ አይ ቲንክ ትንሽ አራዳ ነገር ነው ታከለ ኡማ። አሁን ታከለ ጎማ ሳይሆን ያ አራዳ ነገር ነው ታከለ ትንሽ ከወጣቶች ጋር ይግባባል አይደል? ወጣቱ ይወደዋል ታከለ ያ ግን ቆንጆ አይደለም። አሁን እኮ ፖለቲከኞች ቆንጆ ናቸው ቆንጆ አይደለም ላይ ነው ጨዋታችን አይደሉ ጋይስ የሉ ያ ልደቱ ማን ነበረ? ልደቱ አፉ አካባቢ ሆነ ብዙ በማውራቱ ነው መሰለኝ አፉ ወደ ላይ እየሸጎጠ መጣ። ጂጂክያን እየመሰለ መጣ አይደል? አፉ አካባቢ እንትን እያለ መጣ። በወጣትነቱ አይ ቲንክ አሪፍ እንትን ይመስለኛል የሆነ አጎታለኝ እሱ የሚመስል ልደቱ የሆነ የሚወዳት ልጅ ነበረች አሜሪካኛ ጋር ገብታ ወጣወራ አታስታውሱም አይደል? ያ ተው ችግር የለው። ግን ልደቱም የነፈሰበት የት እንደሚቆም ገና እርግጠኛ ሳይሆን ሳያስበው ጊዜው ሄዶበት የነፈሰበት ፖለቲከኛ የነፈሰበት እንጂ ነገሮች በጣም ግንዛቤዎች አሉት። ግን አሁን ያ ነገር ስለከሸፈበት እንደገና ደግሞ ሰሚ ስላጣ ነጭናጫ የሆነ የመጣ ሰው ነጭናጫ ሆኖ እየመጣ ያለ ሰው ያ እሺ ሌላስ ጋይስ ፖለቲከኛ ነው ያለው እንጂ ዘረኛ ነው ጥሩ ያላችሁ እንዴ? ታምራት ላይኔ ይሄ ሚስቱ ምንም አሁን ፖለቲካ እንትቶ ያለ እንዴ? ምንድነው እሱ የቆየ አይደል? ኤክስ ምናምን ነገር አሁን አስተያየት ራሱ ይሰጣል እንዴ? ድልዬ ቲንክ ብርሃኑ ጁላ ምን ያምራል? ብርሃኑ ጁላ እግዚአብሔር ምንም ያምር ኧረ በስመ አብ አያምርም። ያ እሱም ታንክ አሸክመ ተኩስ ዛሴት ከተኩስ እና እኛ አሁን ጋይስ እኛ የፖለቲካ ችግር የለብን። ከቀልባችሁ ነው ፖለቲከኞች የሴንሲቲቭ የምትሆኑት ነገር እሺ። ለተገኘው ላይ ይቀበልም ማባ እንዴ ኧረ ሰርግ መሰናችሁ እንዴ ምናወራው ያምራሉ አያምሩም ወይ? ፖለቲከኛ ማን ነው ከፖለቲካ የሚያምረው ነው? አታምሩ ታምራለህ። እስቲ ቤትኛው አፍንጫ ነው ቀጥ ያለው ምን ነው ቀጥ ያለው? በማስረጃ ክሰሰኝ እስቲ። ለማ መገርሳ ኦኬ ነው ግን ቆንጆ አይደለም። ኦኬ ነው ግን ቆንጆ አይደለም። የሆነት አርከበ ቁባይ እንዴት ነበር ፊቱ እንዴት ነበር እየጠፉ መጡ ማለት ነው። ስንት አመት 3 አመት 4 አመት 3 አመት ሆነን ከፖለቲካ ከራቅን ጋይስ እዚህ ሚዲያ ላይ አሁን ፖለቲካ የሚያወሩ ሰዎች ማን ቆንጆል? ሀብታሙን አይታችሁታል? ሀብታሙን አያለውን አይታችሁታል? ኤርሚያስን አይታችሁታል? ኤርሚያስ ሸሚዝ ይለብሳል ከስር ዝም ብሎ ፓንት ለብሶላ ነው የሚቀመጠው። ዛሬ ያለን አጀንዳ ከወደ እንትን የመጣ ነው ይባባሉ፣ ይተባበሩላል። አንዳል ቆይ ብድግ ቢሉ እኮ አዳሚ ወይ በቁምጣ ነው በፓንት ነው ያለው። ዝም ብሎ እዚህ ጋር ብቻ ነው እኮ ሱፉን አድርገው ይመጣሉ። የእውነት ምንም ነገር ለካ ሲዘጉ ሲጋራቸው ነው ቡልፍ ያደርጉት። እስቲ ብድግ በሏቸው እያንዳንዱ ሱፍ ለብሰናል ብሎ የሚዘግቡት ሀብታሙ አያሌው በነገራችን ላይ ፖለቲካ አይችልም። ከኤርሚያስ ከፌስቡክ ከምናምን የለቃቀማት ነው ዝም ብሎ ነው አስተያየት የሚሰጠው እንጂ he is not
ፖለቲካ ስለማይችል ሄዶ ወደ ዘር ወደ ምናምን ነገር የመወሸቁ ምክንያቱ ይሄ ያ ኢየሩስ ከተንኮል የተነሳ አፏ እየተጣመመች የመጣች ሴትዮ ናት። ባሏና እሷ ተፋተው እሱ ሳሎን ቁጭ ብሎ እስክንድር ነጋን ተቃውሞ ዜና ይሰራል። እሷ ደግሞ ጋይስ ምግብ ቤት ቁጭ ብላ እስክንድር ነጋን ደግፋ ዜና ታነባለች። ይጣሉላል እዛ ሁለቱ እንዳይለያዩ ሞርጌጅ ሁለቱም አንድ ላይ ነው ያላቸው። ገባችሁ? ሞርጌጅ ይከፍላል እንዴ! በጣም ነው ያስቁት እኮ የነሱ ታሪክ ሲሰሙ። ሌላ ያ ሞጣ ፖለቲከኛ አይደለም። ሞጣ አስተያየት ሰጪ ነው። ያ ሞጣ አስተያየት ሰጪ ነው፣ ፖለቲከኛ አይደለም። ያ አስተያየት ሰጪ ነው፣ ይገባዋል። ይሄ ጀስት ኮሜንት ይሰጣል። ያ ታማኝ አሁን ተቀባይነት እንደማያገኝ አውቆ ጥጉን ይዞ የተቀመጠ ሰው ነው። በአሁን ታይም ማን ነው ከአሁን በኋላ የሚሰማው? አይሰማም። ዶክተር አብይ ምን እንዳደረገ ታውቃላችሁ? ትልቅ ሳይኮሎጂ እንዳለ ፖለቲከኞች ናቸው የሚባሉት ላይ የሰራ ትልቁ ነገር ይሄ በሚዲያም በፖለቲካም በምን በጣም ተሳስፎ ያላቸውና በህዝብ ተቀባይነት ያላቸው መጀመሪያ ከነሱ ጋር ተግባባ እንዲሰግዱለት አረጋና ከዛን እንደማይረቡ ደግሞ አውጥቶ ጣላቸው። ህዝቡ አንድ ጊዜ ስለተፋቸው ካሁን በኋላ ቢያወሩ አይሰሙ። ምን ታመጣላችሁ? ያንን ታክቲክ ነው የተጫወተባቸው። ሁሉም በመጀመሪያ ስለሱ እንዲሰራ ዜና አደረገ። ሁሉም የሱ አገልጋይ አደረጋቸው። ከዛ በኋላ ወደ ህዝብ ሲመለሱ ይሄ ሰው በሊታ ነው ሲባል ሲያለቀለቁ እንደነበረ ቢፎር እና አፍተር ዩ ሪሜምበር ዛት ታይም አይነት ዶክመንት እንዲሰራባቸውና ሰው ያንን እንትን ተሰሚነት እንዳይኖራቸው ነው ያደረጋቸው። ሂ ፕሌይ ዚስ ማነው ሆዳም ማነው ምናምን በጣም ብዙ ፖለቲከኞችን ያወቅነው በዶክተር አብይ ጊዜ። ይሄ መቼም አይካድም፣ ራይት አይካድም። የሙገሳ ጥግም ዶክተር አብይን ሲያሞግሱ አየን፣ ሲቃወሙም አየን። ከዛ ድሮ አምኗቸው ከነሱ ጋር መንግስትን የሚቃወም ለወደፊት ጋራንቲ ስለሌላቸው እምነት የለው። ታማኛውን ብር ለሰብሰብ ጅኒ ቢል ማንም ይሰማ እንዴ? ጠቅላይ ሚኒስትሩ እኔ ላይ የሚጠበቅ ሀገራዊ ነገር የሚጠበቅ ነገር ካለ እንድዘምትም ጥሪ ካቀረቡልኝ በክብር እመጣለሁ አለ። በዚህ ጦርነት ውስጥ መጀመሪያም ስሟገት ነበር እንዳይል አመጣና ጥሪ ያቀረበለት መጣ። ከዛ እዚህ ላይ እንትናኑ ሚኒሊክ ዘመቻ ላይ እንዲሳተፍ አደረገው። አሁን ሀገር ፈረሰች የሚል አስተያየት እንዴት ነው የሚሰጠው? አብረን በልተን ሞጥሞጠን እንዴ አብረን እንደ ሀገር አብደን በምን መስረጅ አየ አፍን ተመልሰ እንዳታወራ ነው። ይሄን ሳይኮሎጂ ነው ዶክተር አብይ የተጫወተ። ይሁን ይሄንን ጆርን እኛ እንደዚህ ነው ለኛ ለሙምቻ ኸኛፍ ሙምቻ ይሄን ቦታ ይወክላል ብለን ለኛ ሚኒስቴራችን ይሄን ነገር ሰተነዋል ብሎ ሚኒሶታ ላይ እንዲህ አርጎ እንዲሰጥ አረገው። ከዛ በኋላ ማዱሱ ለማ መገርሳ ምናምን ሶስት ሆኖ በአንድ ላይ ወንድማሞች ሲጎራረሱ ምናምን ከዛ ትንሽ ጠብ ሲመጣ ጆር ለግሉ ተደምረሃል አለችው ቤቲ ስትለው ፎርሙላው ማን የሰራው አለ። ፎርሙላው ማን የሰራው ሲል እኔ ያኔ ነው የሳኩት መቼ መሰላችሁ? ሲታሰር ፎርሙላውን እሱ ከሰራው ታዲያ ከፎርሙላ ውስጥ አንድ ሲምቦል ተሰርቆበት ነው እስር ቤት የገባው። ሲምቦሉን ፍለጋ ነው ዶክተር አብይ አንዱን ሲምቦል ደብቆበት ነው ፎርሙላውን የሰራው እሱ ከሆነ አንዱ ሲምቦል ከማል ተወስዶበታል ማለት ነው። ዶክተር አብይ ሲምቦሉን የወሰደበት እንደገና
ጀስት እንቁራሪት ሁለት እንቁራሪት ለሊቱ ሙሉ እየጮኸ ያደር ብዙ የሚመስልህ ግን ስታየው ወይ አንድ ወይ ሁለት እንደሆነ እሱ ደጋፊው ሙሉ ዓለም ሁሉ የሚጋጭ ነበር የመሰለው። ከዛ ነቲንግ ምንም እንደማይመጣ አሳየ። ህዝቡ ሲያውቅ ተለቀቀ። ሂድ አላለው፣ ሂድ አትበለው፣ እንዲሄድ አድርገው የሚባል ሲስተም ነው ያደረገው። ዛሴ ያኔ ሚኒሶታ ምናምን ላይ ቱር ሲያደርግ የቴንኪው ገለቶማ ፕሮግራም ሲያስካድ ምን ብለው ነበር? ጋቢ እንደዚህ ስሩ አንጥፈው ጀዋር ስር በኦሮምኛ እባክን ወደ ሀገር ቤት እንዳትገባ አሉት። እንዳትገባ ህይወት እንድታጣ አንፈልግም ሲሉ ፈረስ እንደዚህ ፈረስ ላይ አድርገውት እኔ ሁሉ ነገር እቀበላችኋለሁ ምትሉትን ሁላ ግን አንድ ነገር እንዳትሉ ሀገር አትግባ አትበሉኝ፣ እኔ ሞቴ ሀገሬ ላይ ነው አለ። ያኔ ሪአክሽን ላይቭ ስናረግበት ነበር። ቀጥታ ሪአክሽን ስናረግበት ነበር። እናቶች እንደዚህ እያለቀሱ ሲለምኑት እንዳትገባ ሞቴ ሀገሬ ላይ ነው አለ። ኬንያ ላይ ጫት ሲቅም ነው ያገኘነው። ማን ውጣል አያችሁ የሚለው ነገር ሁላ ውሸት እንደሆነ በራሱ ጊዜ በሂደት እንዲያወራ ዶክተር አብይ አይናገርም። እንደዚህ እንድትለፈልፍ ነው የሚያደርግ። እኔ አንዳንድ ጊዜ አባባ ግርማም ይመስለኛል ወይ ዩጩፋም ይመስለኛል ምናምን ዶክተር አብይ ሁሉንም መንዝሮ ፖለቲከኞችን እንድናውቃቸው ነው ያደረገን ከወሬ በስተቀር። እያንዳንዱ ስንት ዓመት ለህዝብ እንታገላለን የሚሉት አንድ ባለስልጣን ሃይ ብሎ ሰላም ብሏቸው የሆነ ቦታ ፕራይስ ሲሰጣቸው ያ ሁላ ድንፋታቸው ባዶ እንደሆነና ስለ ሀገር ሳይሆን ስለ ራሳቸው ስልጣን ብቻ ፎከስ እንደሆነ ለህዝቡ ቆጥሮ ነው ያስረከባቸው ዶክተር አብይ። ይሄ ከየመን የታሰረው የነበረው ማን ነበር? አንዳርጋቸው ጽጌ። አንዳርጋቸው ጽጌ በጣም ነው የተጫወተበት። አንዳርጋቸውን ጽጌ አይደል የሚባሉት እነሱ እንደዛ እንዳላሞገሰ ተንኮለኛ ነው ሲል ማን ነው የሚሰማው? ከሆነ በኋላ ለካ ሁሉም ጥረቱ ጨዋቱ ምን የሚለው ፎከስ ስትሰጠው ነው የሆነ ትኩረት ስትሰጠው። ኦ ሚኒስቴሩ ያውቀኛል፣ ኦ ሚኒስቴሩ እንደዚህ። ይሄ ብቻ ነው ፖይንታቸው እና ያ ፖይንታቸውን አልነገረም ዶክተር አብይ ራስ እንድታሳየ ነው እንትን ሁኔታ ያመቻችላቸው ሁሉንም። ማን ነበር እንትና መለስ ነፍሱን ይማረውና መለስ ላይ ይሄ ዲክታተር ምናምን እያለ ይጮህ የነበረው ማን ነበር ስሙ? ታምራት ማን ነበር ስሙ? ማን ነው ስሙ? ማን ነበር ስሙ? ማን ነበር መለስ ዲክታተር ምናምን? አበበ ገላውን አይታችሁታል ምን እንዳለ? እስካሁን ድረስ እንዳየሁት የኢትዮጵያዊነት ልክ ምናምን 100 ቀን የአራት ወር ነው ምናምን አገዛዙን እስካሁን አይተነዋል። ሁኔታው የ40 ዓመት ይመስላል እና ምናምን ብሎ አይታችሁታል አድናቆቱ። አሁን እንዴት ነው ዶክተር አብይ ዲክታተር ብሎ የሚጮህ? አያችሁ ስነ ልቦናቸው ነው እንዳለ በሚዲያና በመለ አዲስ ፖለቲከኛ ካልተፈጠረ በስተቀር የነበሩት ማንንም ሰው አይሰማቸው። ካም በኋላ ጌታቸው ረዳ ፖለቲካ የፈለገ ቢያወራ የሱ ተከታይ ይሰማዋል አይሰማው? ጆኖሳይድ ነው ጆንያ የሚባለው ነገር ራሱ በአሜሪካን ቢቢሲ ነው ምናምን ሪያሊቲ እንት ላይ ተጠይቆ ምንድነው ያለው? ጦርነት ላይ ሲኖር ሁሉ የራሱን የድረስልኝ ጥሪና እንትኖችን ይጠቀማል ያለው እና ዶክተር አብይ አልፈጸመም ማለት ነው ሲል ላይክ ዛት ምናምን ብሎ ነው የመለሰለት። አያችሁ ካም በኋላ ምንድነው የሚያደርገው? ሚዲያ ላይ ያሉትም ሆነ ተቀባይነ ምናምን የሚሉት ተጫወተባቸው እኮ አይደለም። በውስጣቸው ያለው ፖይንት መድረሻና መነሻ ምን እንደሆነ ራሳቸው እንዲለፈልፉ ነው ያደረጋቸው ሳይኮሎጂ። ያ ጆሃርንም እንደዛ ነው ያደረገው።
ለአንድ አመት ነው ለሁለት አመት የሚቆይ ቪአይፒ ጥበቃ ተደርጎለት በ50 ምናምን ሚሊዮን ብር የተገዛ ቤት ውስጥ ይኖር ነበር። ገብቶቻል። ሁለት መንግስት አለ፣ አንድ ቄሮ አንድ የፌደራል ምናምን ያለ እንደዛ ሲያቀርብ ቄሮውን ሰላሚ ነው የሚለው ጀዋር ምን ገዝቶለት ቁም እንኳን ይዞ የማያውቅ ሰው የሀገር ቤት በምን መንገድ ነው የኦሮሞ ማህበረሰብ የሚያስተዳድር? የኦሮሞ ማህበረሰብ እኮ የተለያየ ሃይማኖት ያለው እሱ ደግሞ ክርስቲያንን አይደግፍ። እኛ አካባቢ ያለ ክርስቲያን ቀና ብሎ ካያ አንገቱን በመንጫን መተዋለናል። ክርስቲያኑ ኦሮሞ አባቴ እንዴት ነው እሱን የሚከተል? እንዴት ያምነዋል? ዘሴ እና ኢትዮጵያዊ አይነት አላማ የለው ማለት ኢትዮጵያ ብዙ ነው ውስጡ ጅጉርጉር ነው። ያንን ያካተተ አይደለም። ዶክተር አብይ እንዳለ የነበሩትን ፖለቲከኞች ትልቅ ሰዎች ናቸው ምንላቸው ትንሽ ሰው አድርጎ ነው ያቀረባቸው። እሱ ተናግሯቸው አይደለም ራሳቸው እንዲለፈልፉ ነው ያደረጋቸው። ራሳቸው ተቃውሞ እንኳን ቢኖራቸው አፋቸው ሞልቶ ለመናገር አሁን ሰው ያምነናል የሚል አይነት ጥርጣሬ ውስጥ ከራሳቸው ጋር እንዲያወሩ ነው ያደረጋቸው። ብርሃኑ ነጋም ትምህርት ሚኒስቴር ላይ እንትን አደረገው። ይሄው የተማሪ መጫወቻ አደረገው። ተማሪ ፈተና ባለፈ ቁጥር ግጥም ይሄው ኤአይ ላይ የለቀቀ አከሲ ምን ይለቅለታል። አሁን ለብርሃኑ የተዘፈነለትን ዘፈን አንድ ላሰማችሁ። ለብርሃኑ የተዘፈነለትን ኤአይ እንትና ግን ይመቸው። ብርሃኑ አራዳነቱን ለትምህርት ሚኒስቴር ምናምን እንደዛ ብቁ ነው። ኤክስፒሪየንስ በጣም እንትን አለ። እኔ እሱን ልዳኘው ምናምን አቅሙ ኖሮኝ አይደለም። ግን አሁን መቃወም አይችለው ስለሚቆጡት አይደለም። ሰው አይሰማውማ። እሪ በከንቱ ነው ያረጋባቸው ብዙዎቹን አዲስ ፖለቲከኛ መፈጠር አለበት። አዲስ ፖለቲከኛ እነዚህ የቀድሞችን የማይሰማ ሲጀመር አርጅተዋል። በቃ ዞር ማለት አለባቸው። የእውነት ምን አባታቸው ኤክስፓየር ዴት የሚባል አለ ጋይስ ብሬ ሲፊን መራዴ መሌ ነምኒ ፈያኒ ኢንዩ ይላል። ብሬ ባንተ ነው ያበልኩት እንጂ በሰላም እኮ ሰው አይጮውም ነው የሚለው። ተማሪዎች ያየሰሩት ፈተና ሲወድቁ ማለት ነው ብሬ ነው እኮ የሚሉት። ብርሃኑ ወይ ብርሃኑ እንደዛ ነው። አይ ብርሽ እኔ አራዳነቱን ወድለታለሁ። እንደገና ደግሞ ከወጣቱ ጋር በጣም ቅርብ ሰው ነው። ደስ ይላል። ያ ግን ፖለቲከኞችን ሰዎች ከሩቅ አይቷቸው በቴሌቪዥን አይቷቸው ምናምን የሌለ ኢማጂን የሌለ ነገር ፈጥረው እንደሚያዩቸው እንዳልሆነ ለሁሉም እንደዚህ አምጥተው ብትንን ያረጋው ዶክተር አብይ። ለዛ ነው ወጥተው የማይናገሩት። ማን ነው የሚሰማቸው? ማን ይሰማል? ይሄን ሳይኮሎጂ ነው መጀመሪያ ሁሉንም በሳይኮሎጂ ነው ዶክተር አብይ ቶርች ያረጋቸው። እግዚአብሔር ሁሉንም በሳይኮሎጂ ወጣ አይደለም እንድትወጣ ነው የሚያደርግ። ከወጣ በኋላ ደግሞ አገር እንዲላፍቅ ነው የሚያደርግ። አይታችሁታል። ማን ነበረ ቀደም እንትን ያላችሁት? የአሜሪካ ያለው ማን ነበር ስሙ? ልደቱ አገር ቤት ገባሏል። እንዳይገባ አልተመለሰም ከኤርፖርት ላይ በቃ ጥሩ ማናጀር ሊኖራችሁ ይገባል። እንደዚህ አይነት ወይ ባለሀብት ወይንም ደግሞ ፖለቲከኛ በጣም ስትሆን ለምን ከጅ ያለ ነገር እንዳያመልጥ
ህፃን ብልጥ ህፃን በእጁ ያዘውን ይዞ ነው የሚያለቅሰው እንጂ አለበለዚያ ምን ይሆናል? የቆጡን አውርድ ብላ የብብቷን ጣለች ይሆናል። ያ እንደዛ ነው የሚሆነው። የቆጡን አውርድ ብላ የብብቷን ጣለች ነው የሚሆነው።